የላፕሴት ግዙፉ ፕሮጀክት የኬንያ የኢትዮጵያና የደቡብ ሱዳን ፕሮጀክት ነው። ሶስቱን ሀገራት እርስ በርስ የሚያስተሳስር ሲሆን ከሌሎች የምስራቅ አፍሪካ ሀገራት ጋርም የሚያገናኛቸው ነው። ላፕሴት በውስጡ 7 ፕሮጀክቶችን አቅፏል። እነዚህም የወደብ ግንባታ፣ የመንገድ ግንባታ፣ የባቡር መስመር ዝርጋታ፣ 2 የነዳጅ ማስተላለፊያ ቱቦ ዝርጋታ ፕሮጀክት፣ የአየር ማረፊያ ግንባታና የሪዞርት ከተሞች ግንባታን ያቀፈው ፕሮጀክቱ ለኢትዮጵያ ያለውን አስተዋጽኦ በተመለከተ የዛሬው የመህልቅ ዝግጅታችን ትኩረት ነው። ፍቅርተ ቢተው ነኝ። የላፕሴት ፕሮጀክት በፍጥነት መንገድ፣ ባቡርና ሌሎች ግዙፍ መሰረተ ልማቶች አማካኝነት ሶስቱን ሀገሮች የማስተሳሰር ውጥን የያዘ ሲሆን በጁባ በተካሄደው 3ኛው የላፕሴት ፕሮጀክት የሚኒስትሮች ስብሰባ የፕሮጀክቱ ትግበራ ለሰላም እድገት፣ ለዘላቂ ልማትና ለቀጠናዊ ትስስር በሚል መሪ ቃል መካሄዱ አይዘነጋም። የላፕሴት ኮሪደር ፕሮጀክት ለኢትዮጵያ የሚፈጥረው ኢኮኖሚያዊና ማህበራዊ አጋጣሚ ከፍተኛ መሆኑም ይገለጻል። ኮሪደር ፕሮጀክት ለኢትዮጵያ የሚፈጥረው ኢኮኖሚና ማህበራዊ አጋጣሚ ከፍተኛ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር ማስታወቁ አይዘነጋም። ኮሪደር ፕሮጀክት በኢትዮጵያ፣ ኬንያና ደቡብ ሱዳን መሪዎች በይፋ የተጀመረ ሲሆን ሶስቱን ሀገራት በትራንስፖርትና በሌሎች መሰረተ ልማቶች ማለትም በመንገድ፣ በባቡር፣ በአየርና በነዳጅ ቧንቧ መሰረተ ልማት የላሙ ወደብን መነሻ በማድረግ የሚያስተሳስር እንደሆነም የገለጸው ነው። ሀገራቱን በመሰረተ ልማት ከማስተሳሰር ባለፈ ቀጠናዊ የንግድ ትስስር፣ ልዩ ልዩ አገልግሎት መስጫ ማዕከላትን፣ መዝናኛ ስፍራዎችን፣ የቱሪዝም ማዕከላትን፣ የኮሙኒኬሽን መሰረተ ልማቶችን ለመገንባትና ለብዙ ሚሊየን የሀገራቱ ዜጎች የስራ ዕድል ለመፍጠርም የሚያግዝ ነው። ፕሮጀክቱ በሀገራቱ መካከል የተቀላጠፈ የንግድ እንቅስቃሴ እንዲኖር ማስቻልና ጠንካራ የህዝብ ለህዝብ ግንኙነት እንዲፈጠር በማድረግ በአካባቢው ሀገራት መካከል ሰላምን፣ የትብብር መንፈስና የጋራ እድገት እንዲመጣም የታለመ ነው። ይህ አይነት ትስስር በኢኮኖሚና ማህበራዊ ዘርፎች የሚፈጠር ከሆነ ግጭቶችን በመቀነስ ኢንቨስትመንትን በመሳብና የስራ ዕድል በመፍጠር ለአካባቢው ሀገራት ሰላምና መረጋጋት የራሱን ከፍተኛ ሚና የሚጫወት በመሆኑ ፕሮጀክቱ ለኢትዮጵያ እንደ ሀገር የሚፈጥረው እድልም ከፍተኛ መሆኑን የዘርፉ ባለሙያዎች ይገልጻሉ። የላፕሴት ኮሪደር ደቡብ ሱዳንና በማዕከላዊ አፍሪካ ሪፐብሊክ በኩል ህንድ ውቅያኖስ ከአትላንቲክ ውቅያኖስ፣ የኬንያ ባህር ዳርቻን ከካሜሮን ባህር ዳርቻ ለማገናኘት የተያዘውን እቅድ ይዞ የሚመጣ በመሆኑ ኢትዮጵያ ምርቶቿን ለደቡብ ሱዳንና ለማዕከላዊ አፍሪካ ቀጠና የማቅረብና ከነዚህ አካባቢዎች የሚገኙ ምርቶችን ወደ ሀገር ውስጥ ለማስገባትና የላፕሴት ኮሪደር በአፍሪካ ቀጠናዊ ነፃ ንግድ ቀጠና ስርዓት ለመፍጠር የተጀመረውን ጉዞ በእጅጉ የሚደግፍ ይሆናል። በተጨማሪም በዚህ ኮሪደር ዙሪያ የሚገኙ ሀገራት እንደ ኡጋንዳ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ቻድ፣ ናይጄሪያ፣ ጋቦንና ኢኳቶሪያል ጊኒ ድረስ የንግድ ትስስርን መሳብ የሚችልም መስመር ሊሆን እንደሚችል ይታሰባል። የተጠቀሱት ሀገራት መሰረተ ልማቶቻቸውን ከዚህ መስመር ጋር የሚያገናኙ ከሆነ የላቀ ፋይዳ ይኖረዋል የተባለው። ኢትዮጵያ እስካሁን 96 በመቶ የሚሆነውን የወጪና ገቢ ንግዷን የምታሳልጠው በጅቡቲ በኩል ነው። ከቅርብ ጊዜ ወዲህ ግን ያለው መጨናነቅ እንዲሁም ጊዜና ወጪን ለመቆጠብ አማራጭ ወደቦችን መመልከት ማማተር ጀምራለች። በስዊድን የኢትዮጵያ ፐብሊክ ዲፕሎማሲ ኢንስቲትዩት እንዳስታወቀው ኢትዮጵያ በጎረቤት ሀገራት አማራጭ ወደቦችን የማግኘት ፍላጎት ህጋዊ መሆኑን ነው። ኢትዮጵያ በአፍሪካ ብቸኛዋ የባህር በር የሌላት ሀገር አለመሆኗ የሚገለጽ ሲሆንም ሌሎች የባህር በር የሌላቸው ሀገራትም የባህር በር ካላቸው ጋር ስምምነት ፈጽመው እየተጠቀሙ መሆኑን ኢንስቲትዩቱ አስታውቋል። ላብነትም ሩዋንዳ ከኬንያ ወደብ እንዲሁም ማሊ ከሴኔጋል ወደብ ለመጠቀም መስማማታቸውም የተነሳ ነው። ኢትዮጵያ ከተለያዩ የቀጠና ወደቦች ጋር አስፈላጊውን የረጅም ጊዜ የኮንትራት ስምምነቶች በማድረግ ወደብ ካላቸው ሀገራት ጋር ለጋራ ጥቅም ሲባል ማልማት እንዳለበት የተገለጸ ነው። በኢትዮጵያ እያደገ የመጣውን የወጪና ገቢ ንግድ ለማሳለጥ አማራጭ ወደቦችን መጠቀም የሚያስችሉ ስራዎች እየተከናወኑ መሆናቸው ሲገለጽ ቆይቷል። ኢትዮጵያን፣ ኬንያና ደቡብ ሱዳን በትራንስፖርት የሚያስተሳስረው ላፕሴት በተሰኘው ፕሮጀክትም ትልቅ ትኩረት የተሰጠው ነው። የመጀመሪያው ምዕራፍ ግንባታ ተጠናቆ አገልግሎት መጀመሩ የተገለጸው የላሙ ወደብ ላፕሴት የተባለው ኮሪደር በመጠቀም የመጀመሪያ የጭነት ማስተናገድ መቻሉን ዓለም አቀፍ መገናኛ ብዙሃን መዘገባቸው አይዘነጋም። በአሜሪካ መንግስት ድጋፍ በዓለም የምግብ ፕሮግራም የተጫነው የተለያዩ ድጋፎችን የጫነው መርከብ በወደቡ ደርሶ ለተለያዩ የስደተኞች መጠለያዎች በመሰራጨታቸው ዓለም አቀፍ ተቋማት ከጅቡቲ ጋር የነበራቸውን መስመር
ለመተካት ማቀዳቸውም ተነግሯል። የዓለም ምግብ ፕሮግራም የአቅርቦትና ትስስር ኃላፊ የመጀመሪያውን ጭነት በተሳካ ሁኔታ በመጠናቀቁ የላሙ ወደብን ተጠቅሞ በኢትዮጵያ፣ ደቡባዊ ሱዳንና ሶማሊያ በሚገኙ የምስራቅ አፍሪካ ክልሎች ከ4.5 ሚሊዮን በላይ ለሚሆኑ ሰዎች የምግብ እርዳታን ለማከፋፈል ፍላጎት እንዳለው መግለጹ የማይዘነጋ ነው። ኢትዮጵያ፣ ኬንያና ደቡብ ሱዳን በትራንስፖርት የሚያስተሳስረው የላፕሴት ፕሮጀክት ኢትዮጵያ ተጨማሪ እድል ይዞላት መምጣቱን የኢትዮጵያ ማራታይም ባለስልጣን በጉዳዩ ላይ መግለጹ አይዘነጋም። የኢትዮጵያ ማራታይም ባለስልጣን የኢትዮጵያ ንግድና ቀጠናዊ ትስስር ሚኒስቴር በማቋቋም ጭምር ቀጠናው በኢኮኖሚ እንዲተሳሰር ሚናዋን እየተወጣች መሆኑን ማስታወቁ አይዘነጋም። አጀንዳ 2063 አፍሪካን በኢኮኖሚ በፖለቲካ ዘርፍ ሀያል የማድረግ ግብ መያዙ የተገለጸ ሲሆን ከዚህም አኳያ የላሙ ኮሪደር የቀጠናውን ሀገራት ኢኮኖሚና ማህበራዊ ግንኙነት ለማጎልበት ጉልህ አስተዋጽኦ እንዳለው ነው። ኢትዮጵያ በጅቡቲ ወደብ በኩል ያላት የሎጂስቲክስ እንቅስቃሴ እየጨመረ ከመሆኑ ጋር ተያይዞ አማራጭ ኮሪደር እንደሚያስፈልግም ነው። በጎረቤት ሀገራት መካከል የሚደረገው የንግድ እንቅስቃሴ ያላደገ ከመሆኑ ጋር ተያይዞ የላሙ ኮሪደር የህዝብ ለህዝብና ኢኮኖሚያዊ ትስስርን በማጠናከር በቀጠናው የተሻለ ኢኮኖሚ እድገት እንዲኖር እንደሚያግዝም ተገልጿል። አፍሪካ በሀገራዊ ነጻ የንግድ ቀጠና አማካኝነት ኢኮኖሚያዊ ትስስርን በማጠናከር ኢንቨስትመንትን ለመሳብ፣ ንግድን ለማሳለጥና የተሻለ የስራ ዕድሎችን ለመፍጠር እየሰራች ሲሆን በዚህም ሀገሪቷ የጋራ እድገትን እውን ለማድረግ ውጥን ይዛለች። በሶስቱ መንግስታት የተጀመረው ፕሮጀክት ኢትዮጵያን የበለጠ ተጠቃሚ እንደሚያደርግ ነው። በተለይም ከጎረቤት ሀገራት ጋር ያላትን ግንኙነት ከማጠናከር በተጨማሪ በውጭ ንግድ ላይ ያለውን ጫና የሚቀንስ ሲሆን በወደብ አማራጭነት የሚያገለግል መሆኑን የዘርፉ ባለሙያዎች አንስተዋል። በተለይም አማራጭ ወደቦችን ለምታማትረው ሀገሪቱ በብዙ ዘርፍ አጋዥ እንደሆነም የሚገለጽ ሲሆን መንግስት ተጠቃሚነትን ለማረጋገጥ ከሌሎች ሀገራት ጋር የሚያደርጋቸው ስምምነቶች ይህበል የሚያስብል መሆኑ እንደተጠበቀ ሆኖ የተጀመሩትን ወይም የተደረጉትን ስምምነቶች ከጥንቃቄ ባለፈ እውን እንዲሆንም ክትትል በማድረግ የወደብ ጥያቄ ምላሽ እስኪያገኝ በአማራጭነት ወደ ሌሎች ሀገራት ማማተሩም የሚጠበቅ ነው። የዛሬው የመልሕቅ ዝግጅታችን አበቃ።